የዚህ የሳሞራ ሆነ ይዞት የመጣው ጽምዶ ኢትዮጵያን ለማፍረስ ነው የሚለው ሻዕቢያ ፈርቶ ነው ጽምዶ የሚለው ቋንቋ ይዞ የመጣው ጽምዶ በሬ ሲጠመድ ነው ማቀው እንጂ ሌላ ሰው ሲጠመድ ምናምን ሲጠመድ ያቻል አቀብ ይላል አለቃን ጠይቀው አብይ ጠይቀው ምን አድርጎ እኔ ኤርትራ ባትኖር እኮ ያለው ቡና አፍልቶለት ነው እንዴ አገዳ ጋብዞት ነው እንዴ አይደለም እኮ ባትኖር እኮ ያለው በር ከጅብ ተከላክሎለት ነው እንዴ አይደለም እኮ እንዲህ ጥምረት ፈጥረው እኮ ጥምር ጦር የሚባል ቋንቋ ነበር ጥምር ጦሩ እዚህ ደረሰ ጥምር ጦሩ እንደዚህ ያደረገ ጥምር ጦሩ አሜሪካ ውጤት አስመዘገበ የሚል ቋንቋ ነበረው ሳሞራ ይሄ የታሪክ አተላ ግን ተመልከቱት የታሪክ አተላ እንደዚህ ነው የሚሉት ለምንድን ነው ኢንተርቪው ያላደረገው ስንሰማ በቪዲዮ በቃ ይቅርብኝ ምናምን አርጉ አሁን ጽምዶ በሻዕቢያ መንግስት የተፈረከ የፍርሃት አጀንዳ ነው ከመቼ ጀምሮ ነው ሻዕቢያ የፈራው ከመቼ ጀምሮ ነው በጣም ነው የፈራው እቺን ቋንቋ ይዞ መጣ ከቦሌ መድኃኔዓለም እስከ መቻሬ ምድር ኃይል መቻሬ ድረስ ያለው መሬቱን ቤቱን ህንጻውን ለመጠበቅ ነው ቋንቋ የሚናገረው ያቋል ብልጽግና ያለቀለት ጊዜ ሳሞራ ህይወቱ ምን ማለት እንደሆነ ኢትዮጵያውያን ያውቃሉ ከሁሉም በላይ ደግሞ ሳሞራ ደብረ ብርሃን በደረሰ ጊዜ TDF እንቅልፍ አልነበረው ከመጠጥና ከአልኮል ውጭ ሌላ ህይወት አልነበረው ጺሙ እንኳን የሚላጭበት ጊዜ አልነበረው ዮሐንስ መንጋግም እኩል ነበር ተመሳሳይ ህይወታቸው ስለምናቀው ነው በቅርብ ስለምናቀው አሁን መጣ እንደዚህ ከተቀበረበት ነው የመጣው ሁለት ዓመት ሙሉ አፉን ዘግቶ የነበረ ሰውዬ መካሪ አማካሪ የነበረ ሰውዬ አሁን መጣ አሁን እስናስታውሰው ስለ ጽምዶ ኢትዮጵያን ለማፍረስ ነው የሚባል ጽምዶ ኢትዮጵያን ለማፍረስ ሊሆን አይችልም ጽምዶ ታሪክን የሚያድስ አስመራ መሄድ ህልም ጎንደር መሄድ ህልም ብሎ አብይ የተከለውን ፈንጅ የሚነቅል በሲስተም የሚነቅል የአንድ ሰው ህይወት ሳይቀጥፍ በሲስተም ኒውትራላይዝ የሚያደርግ ነው ኦህዴድ ኢህአዴግ የፈጠረው ህወሓት ኢህደን ኦህዴድ ደኢህደን ነው ኦህዴድ ኢህአዴግ የሚባለው ህወሓት ብቻ አዲስ አበባ አልመጣም አልሸባብ የተዋጋው ይሄ ሰውዬ አልሸባብ ተዋግቷል አልሸባብ አሜሪካ ብቻው አልገጠመችውም አልሸባብ ቸግሯታል አሜሪካ መታቁት ነው ይሄ ታሪክ ዩቲዩብ ላይ ገብታችሁ ማየት ይችላልላችሁ ከብዷታል እና የኢትዮጵያ እርዳታ ጠይቃለች የሳሞራ እርዳታ ጠይቃለች የመለስ እርዳታ ጠይቃለች የኃይለ ማርያም ደሳለኝ እርዳታ ጠይቃለች እንቁ የሚባሉ የኢትዮጵያ ወጣቶች ሶማሊያ አልቋል ሞቃዲሾ ባይዶዋ መላ አሁንም የተዋጋ እንኳን የለም ወግ ያለም ግን ሰላም አስከባሪ ያለ ቢያንስ በርካታ ወጣቶች ጨርሳለች ኢትዮጵያ ከማን ጋር ከአሜሪካ ጋር ጽምዶ ፈጥራ ነው ከአሜሪካ ጋር ጽምዶ ፈጥራ አገነስ ማን አልሸባብ ነው የአሜሪካ ስጋት የኢትዮጵያ ስጋት ስለነበር የጋራ ጉዳይ አለን እኔ ይሄን አዋጣለሁ አንቺን በዚህ ደግፊ ፖለቲካው ድጋፍ ስጪኝ ዲፕሎማሲያዊ ድጋፍ ስጪኝ ሎጂስቲክስ ድጋፍ ስጪኝ የሳተላይት ድጋፍ ስጪኝ የድሮን ድጋፍ ስጪኝ ያው ድሮን የት ነው ነበር አርባ ምንጭ ነው ከአርባ ምንጭ ነበር አይደል ሌላው የፋይናንሻል ድጋፍም ስጪኝ ይተባል ሳሞራ በየወሩ ፔንታጎን ነበር የሚመጣው አሜሪካ ነበር የሚመጣው እዚህ አሜሪካ ነበር የሚመጣው የዚህ ጉዳይ ለመወያየት ነበር የሚመጣው እና አሁን ስለ ጽምዶ ኢትዮጵያ ለማፍረስ ነው ይላል እንደዚህ ሌቦችን የሚያሳድድ ነው ማሳደድ ምን ማለት ነው አደርጓለሁ ያለው ይሄን ወረር ዘላንበሳ አካባቢ ኢሮብ ያለው የት አካባቢ ህዝቡን በፍጹም በአልጀርስ ከሆነ ይወሰዱት ያለው ነገር አታደርገውም ያልነው የተበቀልንበት ነው ከዚህ በላይ በቀላ የለም መራሽ ላይ በፖለቲካ ዓለም አብይ አህመድ የሄደበት መንገድ ሄዶ ጠቅልሎ ወደ ትራሽ ያስገባ ጽምዶ የሚባል ነው ብዙ ፖለቲካል ዲቨሎፕመንት ይኖር ነበር አሁን ሶፋር ትግራይ እንዲው ጥቅልል አድርጎ የሆነ ነገር ማድረግ ይችላል ነበር አንድ መዝናኛ አለች እዚህ ጋር መዝናኛ ሳይሆን ሲሪየስ ግን ለሳሞራ ቢገባው ሳሞራ አይ ነው ብዙ አይገባውም ግን እናስተምረው በዚህ ሻዕቢያ ይኹን ከም ውግእ እንኳን ሻዕቢያ ሓቢር ከም ውግእ እንኳን ናይ ውርደት እዩ
كحدت راح أنت يقولس ناي وردت لازم الشعبية خبر زمل عشان تلي وردا عشان مالك عبرونو يزمتو عبرن يتواجانو عند غدغان يتكبرنا ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት ዋጋ ከፍለናል ወንድሞቻችን አተናል ህይወት ገብረናል ደም ከፍለን ያመጣነው ሰላም ነው ደም ከፍላችሁ ተጨንቃችሁ ያመጣችሁት ሰላም ነው እንደ ኢትዮጵያ ሰራዊት ሺህ ከፍለናል እንደ ኤርትራ ሰራዊት ሺህ ከፍለናል ሆም ብለው ነው የሚያደርጉት እኛን ለመነጠል ከዚህ በኋላ የኤርትራ ችግር የኛ ችግር ነው የኛ ችግር የኤርትራኖች ችግር ነው በህይወት ያለን ሰዎች ነን መመስከር የምንችለው ለምንድን ነው ታርጌት የሚያደርጉት ሁለቱን ሀገር መነጣጠል ነው የሚፈልጉት ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን በኤርትራ ያለው ሰራዊትም በእኛ ያለው ሰራዊትም ድልድይ መሆን የምንችለው ድልድይ የምንሆነው ደግሞ በንግግር አይደለም በደም ነው ባጥንት የተገነባ ነው የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው አሳልፈን እንዳንሰጥ አሳልፈን አንሰጥ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር لازم الشعبية خبر زمل عشان تلي وردا عشان مالك ከሻዕቢያ ጋር ሰራለው የሚል ካለ ወራዳ ነው ዶንቆሮ ነው ይላል ጀነራል እኮ ነው እንደዚህ አሁን መለጥለጥ ብሎ ያይጥ እኩያ መስሎ አይደለም ማየት ያለባቸው ያንቀጠቅጥ ነበር 17 አመት የኢትዮጵያ ኤታማዦር ሹም ነበር ምናልባት ረጅሙ አመት በኢትዮጵያ ታሪክ ረጅም አመት የቆየው እሱ ይመስለኛል ሊሆን ይችላል ዳታ እንትን ካለኝ እንትን ማለት ነው ምናልባት እሱ ሊሆን ይችላል ረጅም 17 አመት አገር አንቀጥቅጥ ኤታማዦር ሹም የነበረና ከሻዕቢያ ጋር ከዛ እንደዚህ ይሄን ሁላ ምን ይሰማዋል እኮ ነው ይሄውን ያሳየዋችሁ ምን ይሰማዋል አሁን እንደዚህ ጽምዶ ከሻዕቢያ መንግስት የተፈረከ የፍርሃት አጀንዳ ነው ይሄን ሁላ ሲሉ የነበሩት ይሄ አጋስሶቹ ያጋስስ ስብስቦቹ ምን ይላሉ አሁን ስለ ፈርተው ነው አብዩ ሆይ ፈርተህ ነው ኢትዮጵያ ባትኖር ነው ኤርትራ ባትኖር ነው ምናምን ፈርተህ ነበር ነው በጣም ነው እንደፈራው ብሎ ይጠይቋል እንዴ አበባው ታደሰ ምንድነው ያልከው አንተ ምንድነው አንተ አይሸቅቅም እንዴ ትንሽ አይሰቀጥጥህም እንዴ እንደዚህ ቋንቋ ስትናገር ኢትዮጵያዊ ሆነ ምናምን ብሎ ይጠይቋል አይጠይቆም እኮ ደግ አደረክ ነው አበባው ደግ አደረክ ነው አዲስ አበባ ነበር እኮ ከማን ጋር ነበር ሳሞራ ከሻዕቢያ ጋር ነበር አዲስ አበባ ማላቆ ነገር የሌለ እንዳይመስለው እኔ አስመራ ምን ሳደርግ ነበር ምን ኢንፎርሜሽን እየመጣው ምን ስጠይቅ ነበር ምን ጎግል እያደረኩ ነበር ማን ምን እያደረገ እንደነበር ጥንቅቅ ያለ መረጃ አለኝ ጥንቅቅ ያለ ገናም ሄዳለሁ በቅርቡ ሄዳለሁ አሁን በትግርኛ ነው የሚያወራ ይሄ ቆየ ነው በነገራችን ይሄ ትንሽ አንድ አመት ይሆናል አንድ ወይ 8 ወይ 9 ወር ሆነ ምን ሲያደርግ እንደነበር ሳሞራ እኔም ማላቅ ይመስላል እነሱ ስለማይናገሩ ድብቆች ናቸው ማዶ ምንም አይናገሩም ይሄ የሰሞኑ የወፋ መውደቅ እንኳን የለም እኮ በቃ ዝግት ቴክኒካል ነው ነዳጅ ጨርሳ ነው ምናምን ነገር አየር ኃይልም የልማ መራታ ጸጥ ነው የነዚህ ነገር ተነግረው አያውቅም ለማንኛውም የነዚህ ሰዎች ጉዳይ ያው እሁዳችሁ ጥሩ እንዲሆንላችሁ እመኛለሁ ጥሩ እንትና አምባሳደር ስሌማን ደደፎ ከዚህ ጋር ተያይዞ አምባሳደር ታቆታላችሁ ስሌማን ደደፎ ሙርከኛ ማጨው ነው የተማረከው ስለ ማጨው የማጨው ኦፕሬሽን ኢሂደንና ህወሓት ለመጀመሪያ ጊዜ ጽምዶ የፈጠሩበት ጊዜ ለመጀመሪያ ጊዜ ኢህአዴግ የሚለው ነገር ሁለቱ ታጋዮች ታቃላችሁ የህወሓትና የኢሂደን ታጋዮች ሁለቱ እንዲህ ብለው ተጣምረው
የሁለት ባንድ እንትን አድርገው የኢህዴንና የህወሓት ባንዲራ አድርገው የተጣመሩበት ኢህአዴግ የተመሰረተ አዳራሽ ውስጥ አይደለም ኢህአዴግ የመሰረቱት። መጠየቅ ሲያላችሁ ታጋዮች በውጊያ ነው ጥምረታቸው እንትን ያደረጉት። የሙጉላት አካባቢ ሙጉላት ነው ወቆሮ ደረማምሰው ከመጡ በኋላ ለምን በቃ አንድ አናደርግም ተብሎ ማጨው በመጀመሪያ ጊዜ ማጨው ነው በጋራ ውጊያ ላይ ጀመሩት። አብሮ ነው ማጨው ነፃ ያወጡት። አብሮ ማለት እኩል ሰራዊት አልነበረውም። ኢንፋክት ግን ቢያንስ ፖለቲካ ትርጉም ነበር። ፖለቲካው ትርጉም ነበር። የአማራ ታጋዮች ማጨው መጥተው ተዋግቷል ለመጀመሪያ ጊዜ ማለት ነው። ኢህአዴግ እዛ ነው ጥምረት የፈጠረው። ጽምዶ ማለት ነው። ጽምዶ አዲስ እኮ እንዳይመስላችሁ። ጽምዶ ማለት ብቻ ማታረጋውን በጋራ ማድረግ ማለት ነው። አንድ በሬ ይዞ አይታረስም፣ ሁለት በሬ ይዘህ ታርሳለህ፣ ትደጋግፋለህ ማለት ነው። አሜሪካ ኢራቅ ስትሄድ ለኢራቅ የሚሆን አቅም አልነበረም አሜሪካ። ኢራቅ ኔቶን እገዛ ጠየቀች፣ የፈረንሳይ እገዛ ጠየቀች፣ የእንግሊዝ እገዛ ጠየቀች፣ ጠቅላላ የዓለም እገዛ ጠየቀች። አረቦችን ጭምር አስጠነቀቀች። ወይ ከኛ ጋር ሁኑ ወይ አፋችሁ ዝጉ ነው ያለቻቸው። either be with us or against us በቃ ወይ እንትናቸው ወይ ከኔ ጎራ ሆኑ ወይ እኔ እንቃወማለን ብላችሁ እንትን ሆኑ ነው ያለቻቸው። የቡሽ ንግግር ታውቁታላችሁ ብዬ ነው። ከዛ ውጭ ግን ታስታውሳላችሁ አይደል? አሜሪካ ካፒታሊስቷ አሜሪካ እና ሶሻሊስቷ ራሻ ማን ጋር ነው አብረው ተጣምረው የመጡት? ሂትለር ጋር የመጡት። ምንም የአይዲዮሎጂ የርዕዮተ ዓለም ልዩነታቸው የሰማይና የምድር በነበረበት ጊዜ እና ምን አደረጉ? አብረው ነው የመጡት። ጉዳይ ስለገጠማቸው ነው። እና ምንድነው የሚሉት? አሁን ሳወራ ምንድነው መጥቶ ሻዕቢያ እኮ ትግራይ መጥቶ የገደለ አክሱምን ገደለ፣ ማርያም ደንገላት እንደዚህ ያደረገን ምናምን እውነት ነው አርጓላ። አብይ ያደረገው ጋስ ምን ታረጋለህ? ምን አባክ እዛው ኩሽና ውስጥ ምን ትሰራለህ በሉት። ማን ነው ያስገባው በሉት። ማን ነው በር ግባ በሉ። ኤርትራ ባትኖር ኖሮ እኮ ብለህ ያስገባው ማን ነው በሉት። ዛሬ ነው ወይ ይሄ የተሰማ ይሄ ፊል ያደረገው ዛሬ ነው ወይ በሉት። ካደረገው ነው ሚዲያ ያለው ፍላጎታችሁን እሱ ነው። እየፈጠነ ነው፣ እየዘገየ ነው። እኛ በመፈልገው እንትን እየሄደ ነው። ፓብሊክሊ አውጥቶታል ምናምን ወይ የራሳቸው ጉዳይ ነው። እነሱ ፖለቲከኞች ናቸው፣ ወታደራዊ አዛዦች ናቸው። የሚመለከት በራሳቸው ፔስ ሄዱ። ሚዲያ ላይ ያለው ግን በግልጽነት ነው የምንናገረው። በግልጽነት ያደረጉትን በልካቸው እየነገረ ነው። you did it ትላንት ምን ችግር አለ ዛሬ ቢያረጉት? ኃጢአት ነው። አንተ ስታረገው የዋህነት ነው፣ ትሩዝ ነው፣ እውነት አለው፣ ምክንያታዊ ነው። ሌላው ሲያደርገው ባንዳነት ነው፣ ሀገር አፍራሽነት ነው፣ ነውር ነው፣ ሐራም ነው። ማን ነው ያለ ይሄ ሁላ እንዴት አድርጌ ነው እንደዚህ ያደረገው? ማን ነው እንደዛ አድርጎ ያስተማረ በሉት። የሱሌማን ደደፎ ማጨው ቀደም ብዬ ወደ ሌላ አርሶ ሄድኩኝ እንጂ ማጨው ነው የተማረከው። ድሮ ጋዜጠኛ አድርጎ ነው የሰለጠኑት። ደግሞ ሲማረክም ጋዜጠኛ ነበር፣ የመከላከያ ጋዜጠኛ ነበር አሉ። ከዛ ኦሮምኛ አፋን ኦሮሞ ጋዜጠኛ ሆነ። ፋና ቴሌቪዥን አስገቡት። የፋና ቴሌቪዥን አፋን ኦሮሞ ጋዜጠኛ የመጀመሪያ ጋዜጠኛ ነው። እዛው አስለመዱ እንትን አደረጉት። ወደ ኢቲቪ አፋን ኦሮሞ ቲቪ አምጥተውት ነበር። ከዛ ቀስ እያሉ ካድሬ ከፍ እያደረጉ ወደ ውጭ ጉዳይ ወሰዱት። ከዛ አምባሳደር ሆነ። ናይጄሪያ ሄደ። ያው ወደ ጅቡቲ አምባሳደር ሆነ። በጣም ብዙ ነገር እየተደረገለት የመጣ ሰው ነውና አሁን ጊዜ የሰጠው ቅል ማለት ደደፎ ነው። እና ይሄ አሁን ዘገየ ይላል። ሳይረፍድ ይጀመር ጦርነቱ አለ። ሳይረፍድ ተመልከተው። አሁን በሌላ ዙር ጦርነት ከፍተኛ ዝግጅት በማድረግ ላይ ነው። ከዚህ ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት አስፈላጊው ህጋዊ እርምጃ ሊወሰድበት ይገባል ማለት ጦርነት ይጀመር ነው። ህጋዊ እርምጃ ማለት ልደታ ፍርድ ቤት አምጥቶ አይደለም እያለ ያለው። ፍርድ ቤት አይደለም። ህጋዊ እርምጃ ማለት ጦርነት ጀመር ነው። ተመልከቱ። እና የስምምነቱ ስፖንሰሮችም ኃላፊነታቸው እንዳልተወጡ እንዲያውቁት የፕሪቶሪያ ሰላም ስምምነት ነው ፈርሷል፣ አፍርሶታል ብሎ እንደዚህ የቀድሞው አርስ ሲጀምር ራሱ የቀድሞው የህወሓት ርዝራዦች በተናገሩ ቁጥር ከአፋቸው የማይጠፋው የፕሪቶሪያ ስምምነት ሳይጀመር ምናምን ያፈረሱት ነው ይላል። የፕሪቶሪያ ሰላም ስምምነት የሚለው እውነቱ እኛም እየነበረን እንኳን ብልጽግና አብይ የለውም አላቆም ብሏል። ምን ጥርጥር የለው። እኔ ግን መጠረጥረው ህወሓትም ለፖለቲካ ሽፋን ለፖለቲካ ቁማር ካልሆነ በስተቀር እንደፈረሰ ጥንቅቅ አድርጎ ያውቃል ማለት ከዚህ በላይ ምን አለ?
በትግራይ ምድር ላይ ድሮን እየጣለ በድሮን TDF በተኙበት እየገደለ ከዚህ በላይ ምን ነገር አለ? ይሄ አርምድ ግሩፕ ታጣቂ ጎረቤት ክልል ላይ አደራጅቶ ሄዱና ስፖንሰር አድርጎ ማለት በራሱ በድሮንም በእግረኛም ያገዘ ምን ጥርጥር አለው? አይዟችሁ ደሙ ድሮን ይልክልናል እንዳለው ባለፈው ጻድቃን አይዟችሁ ተረጋጉ ፌደራል በእግረኛ በመሬትም በሰማይን ከሕግዘና እዩ ብሎ ሰጥቷቸዋል። በሬዲዮ የተጠለፈ ሬዲዮ እኔ ብያለሁ። ወዲያ ወጣው መረጃ ወጣውት ከዛ ከሁለት ቀን በኋላ በድሮን ደበደበ። ተናበው ነው የሚሰሩና አይዟችሁ እኔ ያለውላችሁ ለማለት ነው። አለውላችሁ ነው ማለት ይሄ ኮንሲኩዌንስ ከባድ ነው። መረር ያለ ኮንሲኩዌንስ እንዳለ ምንም ጥርጥር የለውም። በዚህ ደረጃ የትግራይ ነገር አክሰለሬት እንደሚያደርገው እርግጠኛ በዚህ ድሮን ከተመታ በኋላ የትግራይ ፖለቲካል አስተላለፉ ውስጥ ያለው ነገሩ ጥንቅቅ ያለ በፍጥነት በሁለት ቀን ሶስት ቀን በዚህ እንደፈጠነ እኔ መረጃ አለኝ በእንዝላልነት ወዲያ ወዲህ ስለነበረ እዛም ስለነበረ እሱም አንደኛው ቀጥ ብሎ መቆም እንዳለበት ያው ያዩበት ሳምንት ይመስለኛል። በዚህ ሳምንት ስህተት ነው። እኔ ስህተት ለብልጽግና ከብልጽግና አይን ይሄ ስህተት ነው። የሰሞኑ ትልቅ ስህተት ነው የገባው ትልቅ ስህተት። እዛም ባህር ዳርም አስመራም መቀለም ምናምን በሙሉ ደምቢዶሎ በሙሉ ነገሮች ያው ያቃጨለበት ነው። በደንብ አድርጎ ድምጽ ያሰማበት ነው ይመስለኛል። ስለዚህ ስሌማን ደደፎ ህወሓት ላይ እርምጃ ይወሰድ ጦርነቱ ይጀመር ምናምን የሚለው አምባሳደር ሆኖ ዲፕሎማት ነው የሚሆነው። የዲፕሎማት አንደኛ ስነር ኦፍ ዩር ቢዝነስ ሶማሊያ ክልል ሆነ አልሸባብ ቤት የመታኝ ገደለኝ ብለህ የምትፈራበት ጊዜ አሁን ጦርነት ይጀመር ብለህ የምትጥር ብታደርግበት ጊዜም አልነበረም። ዲፕሎማት ደግሞ እንደዛ አይልም። ይሄ እንደዛ ቋንቋዎች አይጠቀምም። ግን ሰውየው ነፈዝ ነው። ፋርሴ ብላ አምባሳደር ፋርሴ ብላ ነው ሌላ የለውም። ቲክቶክ ላይ እንደ አብይ እኮ እንዴት አድርጎ እነዚህ ቶርቸር እንደሚፈጽምባቸው ቲክቶክ ላይ ውጣ ብሎ ቲክቶክ አካውንት ከፍቶ ቲክቶክ ላይ እንትን ያወጣቸዋል። አሁን ደግሞ የተጀመረው ብዙ ፎሎወር ያላቸው ፌስቡክ እና ብዙ ፎሎወር ያላቸው እየገዛ ነው። ፌስቡክ ሶሻል ሚዲያ እየገዛ ነው። ካልሰማችሁ ነው ዛሬ የሰማሁት ነው ያላችሁ ገበያ ስጡን እያሉ ነው። ሙሉ በሙሉ አካውንታቸው ምናምን ሄዳችሁ ታስረክባላችሁ። ከበድ ያለ ገንዘብ እና ለትላልቅ ሰዎች ኢንፍሉዌንስ ያደርጋሉ የሚባሉ ሰዎች ለነሱ ሊሰጥ ነው። ግን ችግር የለው። አምባሳደር ዲና ሙፍቲ እኮ ታፕታፕ አድርጉልኝ ምናምን ዝሆን ስጡኝ፣ ጅብ ስጡኝ፣ ዝንጀሮ ስጡኝ ከሚል ሶሻል ሚዲያ ላይ ገብቶ ጠንከር ያለ ጉዳይ ቢጽፍ ትዊተር ላይ የእነሱ ፕሮቶኮል ትዊተር ላይ ምናምን ነው እንትን ያላችሁ። ግን ትዊተር ላይ ያለው ኤሊት ነው ማገናዘብ የሚችል ዲና ሙፍቲ ፋርሴ ቡላ መሆኑ የሚገነዘብ ነው። ሶሻል ሚዲያው በቀላሉ ሶሻል ሚዲያ ያለው ቲክቶክ ላይ ነው በቀላሉ ሰው መግባት የሚችለውና እንትኑም ቀለል ያለ ይመስለኛል። እሱ ነው ግቡ እየተባለ ያለው። በግድ ነው እየገቡ ያሉት ህዝብ። ባጫ ደበሌ የሆነ ቦታ ይሄዳል። አንደኛው ዲና ሙፍቲ በየሚዲያው ነው እየቀያየረ ዛሬ የሆነ መጥቷል። የሆነ ሚዲያ ላይ አሳያቸዋለሁ ዛሬ የመጣበት ሚዲያ። እኔ እንደ ትላልቅ ሰዎች ያሳዝኑኛል እነዚህ ሰዎች። አባዱላን ብቻ ነው እስካሁን ያልደፈረው። አባዱላ ባይደፍረው ጥሩ ነው። ለወደፊትም ባይደፍረው ጥሩ ነው። ለማንኛውም ይሄ የፋርሴ ቡላ ሰሞኑ አንድ ቋንቋ አለች ሚዲያ ላይ የምትሰማት ከሆነ TDF መሳሪያ ቀብሮ እየቆፈረ ነው ይላል። የሰሞኑ ሶሻል ሚዲያ ታዩ። ይሄን የሚያስተጋቡት ተጋሩ ባንዳዎች ናቸው። ጥንቅቅ ያሉ ባንዳዎች ማለት ነው። ከዚህ በፊትም አዲስ አበባ ሄደው በዩቲዩብ መቀለም የትሚኑር ዩቲዩብ TDF እኮ ታንክ ቀብሯል፣ መድፍ ቀብሯል ሲሉ የነበሩ የአእምሮ ዘገምተኛ የምንላቸው ሰዎች ናቸው። እነዚህ ለምንድነው ለብርሃኑ ጁላ መሳሪያ ቆፈረ አነሳ ምናምን ብላችሁ ቋንቋ የምትጫወቱት? ተረክበናል መሳሪያ ተረክበናል ብሎ የነገረን ብርሃኑ ጀነራሎቹ የኢትዮጵያ ቴሌቪዥን አይደል ከባድ መሳሪያ አስረክበዋል ብሎ የአፍሪካ ህብረት ምናምን የመሰከረው አይደል እንዴ? ብርሃኑ ጁላ አይደል እንዴ መሰከረው? ብርሃኑ ጁላ ስንት ታንክ አገሪቱ ውስጥ እንደገቡ ስንት ተማረከ፣ ስንት ተቃጠለ፣ ስንት መከላከያ እጅ ያለ ምናምን አያውቅም እንዴ? ስንት ሻዕቢያ ወሰደበት አያውቅም እንዴ? ማለት ማወቅ አለበት እኮ። ኦዲት ታንክ ዝም ብሎ መርፌ እኮ አይደለም ታንክ ይመስለኛል። መድፍ ወይም መድፍ 122 ሚሊ ሜትር 100 ምናምን ሚሊ ሜትር የሚባሉ እኮ ትላልቅ ናቸው። ገንዘብ ኤክስፔንሲቭ ናቸው። ታንክ ቀላል አይደለም።
ስለዚህ ታንክ አስረክቤያለሁ፣ መድፍ አስረክቤያለሁ፣ ቢኤም አስረክቤያለሁ፣ ክላሽ አስረክቤያለሁ ብሎ ክላሽ ምናምን እንኳን አላስረከበም። ዝም ብሎ ትናንሽ ስለሆነ እዛ ድረስ አልደረሰም። ግን ቢያንስ ከባድ መሳሪያ አስረክቧል ምናምን ሲባል አታውቁም እንደ እጃችሁ ላይ የነበረ መሳሪያ አም ሲሪየስ እኮ ተረክበናል ብላችኋል። በማስረጃ ነው ኦሬ ቆዳኔ በቪዲዮ በምናምን ነው አለ ተረክበናል። አሁን ተቆፈረ ምናምን አረገ ምናምን የመጨረሻ የትና የት ፎቶ እየለቃቀሙ ያመጡና ሶሻል ሚዲያውን ሰውን አምሮ በቃ ይበርዙታል፣ በቃ ያበላሹታል። እንደዚህ እንዲሁ ቆፍሮ አስቀምጦ ከነበረ ቲዲኤፍ ወይ አቤት አድናቆቴ ሰማይና የመጨረሻ ነው። ትግራዋይ አንዳንዴ መረጃ ወጣን ብለው ለትግራዋይ ብሬኪንግ ኒውስ ነው፣ በጣም መልካም ጥሩ ዜና ነው የሚነግሩት። ጥሩ ዜና አንዴ እነዚህ የኛ ሰዎች ግን እርስ በርሳቸው ይባላሉ፣ እርስ በርሳቸው ጥሩ አይደለም፣ የትግራይ ፖለቲካ ተበላሽቷል ምናምን እያልን ለካ እስከዚህ ድረስ ቆቅ ናቸው፣ ለካ እጃቸው አጣጥፈው ለቃቅበው ሰጥቷል ብለን ነበር፣ ለካ ጥሩ ናቸው ብሎ ሞራል ነው የሚሰጡት። እነዚህ ሳያስቡት ቲዲኤፍን አንቋሸናል ወይ ሰራዊት እንትን እናደርጋለን የኢትዮጵያ ሕዝብ እኮ እንትን ለማድረግ ብለው አንደኛ ትጥቅ ፈቷል የተባለ ወየው ለካ አልፈታም የሚል አለ። የተወሰነ ፍርሃት የሚለው ለካ አልፈታም ሚል። ሌላስ እጅ ሰራዊት እኮ ምንም የለው ከክላሽና ከምናምን ውጭ ምንም የለውም ሲል የነበረ ትግራዋይ እንደዚህ ወጥቷል። እውነት ይሄ ዛሬ ወጣ ነው በሰየው ጀግና ነው የሚለው። ስለዚህ ሳያስቡት ጥሩ ዜና እየነገሩ ነው ተጋሩ። ለኔም ጭምር ጥሩ ዜና እየነገሩ ነው። ለኔም ጭምር ጥሩ ዜና እየነገሩ እና እነሱ ፋርሴ ብላዎች ናቸው፣ ተጋሩ ናቸው። መነሻ ተጋሩ ነው። ይሄ ውዳቂ ትውልድ አለ። ይሄ ትውልድ እውነት ከነሱ ጋር እኩል ትግራዋይ ነኝ እያልኩኝ ነበር ወይ ይሄ ሁሉ ዓመት ነው የምለው። እንደዛ ነው የምለው። ትግራዋይን በሙሉ እየጸየፋቸዋል። የት ነው መኖራቸው? የት ነው የሚሆነው ለወደፊት? ዝም ብዬ ሳስበው እንዴት አይነት ህይወት ነው የሚኖሩት ለወደፊት እላለ። አሁን ቲዲኤፍ ማንን ከማን ጋር እየገጠመ እንዳለ ማቅ ኢትዮጵያዊ አለ እንዴ? በኢትዮጵያ ሁለት መንግስት ነው ያለው። አሁን እኔ የምመራው መንግስት ያለው የጀዋር አይነት ቋንቋ አይደለም የምናገረው። ሁለት ነው ያለው ትግራይ ኢትዮጵያ ሁለት ፓርቲ አለ፣ ቲፒኤልኤፍ እና ብልጽግና ለአዲስ አበባ ፊት ለፊት የተፋጠጠ ሌላ የለም። ትልቅ ሰራዊት አለ። ሁሉም የኢትዮጵያ ፖለቲካ አማራ ሲቀጠቅጠው መከላከያ ሲቀጠቅጠው ያድራል። ከዛ ይሄን ዝጉት፣ ስለ አማራ እየተቀጠቀጥኩ አይደለም ግን ስለ ትግራይ ብቻ አውሩልኝ የሚል ፕሮፓጋንዳ አዲስ አበባ ያለው። ኦሮሚያ ይቀጠቅጧል። እኔ ኦሮሚያ ኦላ ቀጠቀጠኝ አልናገርም፣ አይመጥነኝም፣ ከትግራይ ጋር ብቻ አውሩልኝ የሚል ነው ያለው። ጉዳዩ ትግራይ ነው ያለው። ፖለቲካ ሴንተሩ ትግራይ ነው ያለው። ሚሊተሪ ሴንተሩ ትግራይ ነው ያለው። ስለዚህ ይሄ ፋርሴ ቡላ የሚቆፈር መሳሪያ አለ እየወጣ ነው የሚሉት ነገር አንያ ቅጥፈት ነው። ቲዲኤፍ እንደዚህ አይነት ጨዋታ ካሜራ እየቀረጸ ቪዲዮ እየቀረጸ ምናምን ሊያደርግልህ ቢያደርገው እንኳን እንደዛ አያደርግልህም። ቢያደርገው እንኳን መረጃ ነው የምናገረው። ይሄ ዝም ብሎ ኖርም የትግራይ ኖርም እንደዛ አይደለም። ስንት ሚስጥር እየደበቀ የመጣ ነው። ይሄ ጌታቸው ትግራይ በሙሉ ጌታቸው ይመስላችኋል እንዴ? ወይ ትግራይ በሙሉ ጻድቃን ይመስላችኋል? አይደለም እኮ እየራበው ጭምር ለስብዕናው ለህይወቱ ለክብሩ የሚቆረቆር እኮ ነው። እየራበው እኮ ራበኝ ብሎ የማይለምን እኮ ነው። አታውቁም እንዴ? ትግራይ ባህሪ ተደፍቶ ውሃ ጠጥቶ የሚያድር እኮ ነው። መለመን እንኳን የሰው ፊት እንዴት አስመታለሁ ብሎ ዝም ብሎ ቤት ውስጥ ተኝቶ የሚያድር እኮ ነው። ክብሩን ለመጠበቅ ሲል እንደዛ አይደለም እኮ ለሆዱ ሲል ሸራተን አዲስ 5 ስታር ሆቴል ለማደር ብሎ እኮ ስብዕናውን ክብሩን እንኳን አሳልፎ አይሰጥም እኮ። እንደዛ ቢሆን ትላንት ይሄ ሚዲያ ቢሸጥ ጻድቃን አልበልጠውም። 5 እጥፍ 10 እጥፍ የጌታቸው ረዳ አላወጣም። እኔ ቢሸጥ ገበያ ለብልጽግና ዋጋ አላወጣም። ይሄ ሚዲያ አወጣም። እኔ እንደሰው ይሄ ሚዲያ እንደ ተቋም ለብልጽግና ያገለግላል እኮ ከሁሉም በላይ። ሳተላይት ላይ ተለጥፈ ሰው የሌላ ሳተላይት ላይ ተለጥፈ የሚኖረው የብቻ ሳተላይት አውጥቶ ባይለው የትግራይ ህዝብ ሆይ ብልጽግና ባይለው ቲዲኤፍ ጁንታ ነው፣ ቲዲኤፍ ዘራፊ ነው፣ ቲዲኤፍ ወርቅ ይዘርፋል፣ ምግቤ እንደዚህ ነው እያልን እኮ ማደር ይቻላል እኮ። ግን ህሊናችን ሸጠን ነው፣ ራሳችን ሸጠን ነው፣ ታሪካችን አበላሽተን ነው፣ ሌጋሲያችን አበላሽተን ነው። ትውልዳችን ጭምር ልጆቼ ጭምር የሚተርፍ አደጋ ሀፍረት ጥዬ ነው የሚሄደው። ለዚህ አንድ ሐሙስ ለቀረው ብልጽግና መደገፍ ምን ማለት አንዲያ ነውር ነው። ግን ነውር ሳይሆን በቃ እየበሉ ነው አዲስ አበባ። ጊዜው ቀላ አይደለም። ጉዳት ብልጽግና ልማት የለውም፣ አለማም ገንዘብ አለው ይበትናል።
ልማት የለውም፣ ፕሮጀክት የለውም። 200,000 ተማሪ እኮ አለኝ ምን ልቀልበው በጀት ትምህርት ሚኒስቴር ብርሃኑ ነጋ ምን በጀት ምን አንድ ሰው ወይ ብሎ ለትምህርት ቤት የለው፣ ተማሪ የለው፣ ዩኒቨርሲቲ የለው፣ ትምህርት ቤት እያስፋፋ አይደለም፣ ሕክምና ተቋማት የለው፣ ሆስፒታል አይገነባ። ሐኪሞች እንደሆነ አማራ ክልል ዶክተሮቹ ምናምን ወደ አዲስ አበባ እየሸሹ ነው። የለም ለየትኛው ብሎ ይቆረቆራል? የትኛው ሃይድሮ ፓወር የትኛው እንትን እየገነባ ለየት ያለ ፕሮጀክት ተገነባ? የትኛው መንገድ የትኛው ኤሌክትሪፊኬሽን ሰራ? ሁሉም ሶሻል ሚዲያ ላይ እዚህ ላይ ነው ኢንቨስት ያደረገ ያለው የሚዲያ ሞኖፖሊ እና አክቲቪስት ምናምን እየገጠረ ያለው። እነዚህ በእነዚህ አንደበት ስለ ትግራይ መጥፎ ሲናገር አንዳንዴ ለምንድን እንደዚህ ሆኑት አለኝ። አንድ ጎረቤታችን አንድ ቅርብ አለ እዚህና ኤርትራዊ ነው። ናቹራል እኮ ነው አለኝ። አንድ ከትልቅ ሰው ጋር መዋል አንዳንዴ ከተሞክሮ የሚናገር የማናነበው ጭምር ማለት ነው። እነ ጻድቃን ጌታቸው እኮ ትግራይ አሸንፋ ብትሆን ኖሮ ሻዕቢያ ባይገባ ኖሮ የትግራይ ፖለቲካ ሌላ ይሆን ነበር። አዲስ አበባ ገብቶ ለምሳሌ 83 እንደገቡ እኮ ብዙ ነገር ባያሸንፉ ኖሮ ብዙ ችግር እኮ ይኖራቸው ውስጣቸው። ለምሳሌ የኢትዮ ኤርትራ ጦርነት ጊዜ ህወሓት ተከፋፈለ። ከጦርነት በኋላ ነው የተከፋፈለው። ጦርነት ጊዜ ሁሉም አንድ ላይ እንትን ያደርጋል። ከዛ ጦርነት ጊዜ ያው እነ ጻድቃን ምንድነው እኔ አሰብ እንሂድ ብዬ ነበር፣ ለምን ከባረንቱ ተመለስን? አይ የሀገር ሉዓላዊነት ነው እንደዚህ እኛ እንደዚህ አይደለም ሉዓላዊነታችንን የምናስከብረው እንጂ የሰው ሀገር አንወርም ምናምን የነበረው እንዴት ወደ መከፋፈል እንደገቡ ተመልከቱ። በኤርትራ በኩልም ተመልከቱ ሻዕቢያ እንዴት አድርጎ ያኔ እንደተከፋፈለ። G15 የሚባለው ውጭ ጉዳይ ሚኒስትር የነበረው የተሰደዱት ወዲያ ያሉት አብዛኞቹ የተከፋፈሉት ያኔ ነው፣ ከኢትዮ ኤርትራ ጦርነት ጊዜ ነው። በኋላ ኤርትራ ግን ምንድነው ሳክሰስፉል ያደረገው እንደ ሀገር ቆሙ እና ጠንከር ያለ እንትን ለማድረግ እንትን ያደረገው ጥቂቶች ቢሆንም ሀገሪቷን ቀጥ አድርጎ የሚይዝ አንድ ስርዓት ተፈጠረ። ቀጥ አድርጎ ትግራይ ቀጥ አድርጎ መውሰድ የሚችል ተሰሚነት ያለው አንድ ሰው ታጣ። ደብረጽዮን መሆን አልቻለም፣ ጌታቸው መሆን አልቻለም፣ ወደ ወረዳውን መሆን አልቻለም። ልዩነቱ እሱ ነው። ከክራይሲስ በኋላ ስትወጣ ብዙ ጊዜ እንደዚህ አይነት ዲቪዥን እንደሚኖር ምንም ናቹራል ነው። እንደዛ ብሎ ነገረኝ። ሳስበው እውነትም ነው የተወሰነ። ግን ይህን ያክል ናቹራል ነው ተብሎ አንዴ ወጥቻለሁና ትግራይ ማላስተዳድራት ከሆነ ልበትናት ከብልጽግና ጋር ሆኜ ልበትናት ብለ ትሰለፋለህ ወይ? ይሄ ነገሩ ለየት ይላል። በተለይ የነጻድቃንና የነጌታቸው ባህሪ ከሁሉም በላይ ለየት የሚያደርገው እሱ ነው። አሁን እንዲያውም አንድ ነገር ይነገረኛል። አብርሃም በላይ ይታመናል ወይስ ጻድቃን ይታመን ይመስልሃል አለኝ። ጌታቸው ይታመን ይመስልሃል ወይስ አብርሃም በላይ አለኝ። እኔ አላቅም። አብርሃም በላይ በደንብ ነው የሚታመነው ለአብይ። ምክንያቱም ከመጀመሪያ ጀምሮ ይህን ሰውዬ አምኖ ተማምኖ የትግራይ ህዝብ ላይ ሚኒስትር ሆኖ መከላከያ ሚኒስትር ሆኖ ደፍሮ መከላከያ ሚኒስትር ሆኖ ትግራይ ስትደበደብ አይዞ ብሎ የደፈረ ነው። አይዞ ሆኖ ብሎ ያስደበደበ ነው። ዋጋ የከፈለ ነው አለኝ። ይሄ ግን በዛን ጊዜ አብይ እንዴት አድርጎ እንደገለጸው አብይ እንዴት አድርጎ እንዳብጠለጠለው ያውቋል። አሁን የኮንትራት ጉዳይ ነው። ኮንትራት ነው የገቡት። አንተ ይሄን አረግልሃለሁ እኔ እንደዚህ ታረግልኛለህ ብሎ የትላንትና ነገር ጌታቸውም አይረሳም፣ ያኛውም አይረሳም። ስለዚህ አብይ በአይነ ቁራኛ ነው ይሄ ሰውዬ የሚጠቀምባቸው። ትላንት እኮ እንደዚህ አሸንፊያቸዋለሁ እኮ እኔ እኮ እጃችሁ ያው ትግራይም አሽቀንጥሮ ስለጣላችሁ እኮ ነው ወደዚህ የመጣችሁ፣ መሸሸጊያ ያጣችሁ ነው እንጂ ወዳችሁኝ እኮ አይደለም የሚል መንፈስ ይኖረዋል ሰውየው አለ። ስለዚህ ሁለቱ ያኛው አዲስ ገቢ ቢሆንም በእምነት ደረጃ ግን እንደ አብርሃም ሊያያቸው አይችልም ማለት እይታ ነው። ይሄ የግለሰቦች እይታ ነው እና የፋርሲ ቦላዎች ናቸው ማለት እነዚህ መረጃ ቢሰጧችሁ ታንክ ወጣ መርፌ አለፈች እንደዚህ ያለፈች ስለዋችሁ እሰየው። በተለይ ለተጋሩ ትልቅ ዜና ነው፣ መልካም ዜና ነው። ምን አዲስ ነገር አለው? አንደኛ ራሳችሁ ናቸው የነገራችሁ። ታንክ አስረክቧል፣ ከባድ መሳሪያ አስረክቧል ብላችሁ በኢትዮጵያ ቴሌቪዥን የነገራችሁን እናንተ ናችሁ። ኢትዮጵያ ሀገሪቷ የነበራት መድፍ ማወቅ አለባት። ስንት ተቃጠለባት፣ ስንት ተማረከባት፣ ስንት ኤርትራ ወሰደባት፣ ምን መከላከያ ስንት አላት፣ ሞቃዲሾ ስንት ሰጣችሁት ምናምን ምናውቀው ነገር የለም። ፋኖ ስንት አቃጠለባቸው ምናውቀው ነገር የለም። ራሳችሁ ኦዲት ማድረግ ያለበት መከላከያ ነው። ስለዚህ አሁን ተቆፈረ የሚባለው ዝም ብሎ እንደ ድንች ይቆፈራል። እንትን አይቆፈርም እኮ። ቤት ነው የሚገባው ወይ በአውሮፕላን የገባው
ወይ በጅቡቲ የገባ እኮ ነው። ኦዲት ማድረግማ የእናንተ ታራ ነው፣ የእናንተ ፋንታ ነው። ይሄን የፋርስ ቡላ አንደኛው መረጃ መላጣ በተለይ ዲሲ መላጣ ብላክቦርድ ምን አላሉ የሚዲያ ሞኒተሪንግ ቲማችን ያስረከበን ነው። ሻዕቢያ በቲዲኤፍ ዩኒፎርም ገብቷል። ሻዕቢያ በቲዲኤፍ ዩኒፎርም ገብቷል። እቺ ቲዲኤፍ ዩኒፎርም የሚሏት ነገር አለች። ባጫ ደበሌ ማህበረ ደገ እኛ አይደለም ዩኒፎርም ለብሶ ሟቾቹ መከላከያ ናቸው። ሰሜን እዝ ነው ሟቾቹ ሰሜን እዝ ናቸው። ሰሜን እዝ አባል ሲቪል አስለብሶ ነው የረሸናቸው። ገዳዮቹ ደግሞ ጁንታ ነው የመከላከያ እንደዛ ብሎ ነው ባለፈው የመጣው። ሂሳብ ትወራረዳለች። እቺ ሴቭ እየተደረገ ነው፣ ዶክመንት እየተደረገ ነው። በትግራይ ወጣቶች ደም ህወሓት ይስዕር፣ ትግራይ ትስዕር፣ ህወሓት ይስዕር እያለ የተሰዋው ልጅ መከላከያ ነው ካልከኝ የትግራይ ህዝብ እየሰማ ነው፣ እያዳመጠ ነው። መሮም እያዳመጠ ነው፣ ዘመንም እያዳመጠ ነው። ትላንት የማረኩም እየሰሙ ነው። ዝም ብዬ አይደለም የማወራ፣ ይሄ እኔም እየሰማው ነው ፎርዛት ማታ እና አንዱ የመጣው አሁን አፋር ወደ አፋር ከአፋር ጋር አፋር ካሉት ሐራ መሬት የሚሉት እነሱ ጋር ተዋግቷል። ሻዕቢያ ሄዶ ነው የተዋጋቸው ዩኒፎርም አስለብሰው። ምክንያቱም ቲዲኤፍ አንዋጋም ከወንድሞቻችን ጋር እንዋጋም ስላለ በቃ ሻዕቢያ ግቡና እናንተ ተዋጓቸው ብሎ ዩኒፎርም አስለብቶ አዋግቷቸው ይላል። መላጣው ነው ይሄ መላጣው ነው። ከረና አባቴ ሞተ ያለው ሰውዬ ጽምዶ እንደዚህ ከሆነ ጽምዶ ጀመረች ማለት ነው። ካሁኗ ካደረጉት ነው እና አሪፍ ዜና ነው ካደረጉት። ይሄ ካደረጉት አሪፍ ዜና ነው። ግን ምን ዋጋ አለው? ውሸት ነው። ምን ዝም ብሎ አሪፍ እንትን ማለት ለአጀንዳ ለመስጠት ነው። ስለ ጽምዶ በነገራችን ላይ አንዱ በጣም በአሪፍ ቋንቋ በአሪፍ አንደበት ጻድቃን የነገረን በአንድ ወቅት አለ። ጽምዶ እኛ ሳሕል ሄደን ታሪክ ሰርተናል አለ። እዛው ሊያጠፋው ነበር የደርግ ስራ ያው ሊያጠፋው ደርግ ከሲያድ ባሬ ጫርሶ ከመጣ በኋላ ሊያጠፋው ሄድን አዳን ነው አለ። አሁን አዳን ነው ማለት ሻዕቢያ ዳነ ማለት አውቶማቲካሊ ማን ዳነ ማለት ህወሓት ዳነ ማለት ነው። ምክንያቱም ሰኞ ሊጠፋ ከነበረ ሻዕቢያ ማክሰኞ የማን ተራ ነበር? የህወሓት ነው። የወያኔ ታሪክ የወያኔ መጥፋት ነበር። ወያኔ ትግራይ ወዲያው ሄዶ ያጠፋው ነው። ምክንያቱም ያኛው ለመደምሰስ ይሄን ለመዳሰስ ነው፣ ንቋት ነው ለመዳሰስ ነው ያላት ትግራይ ያኔ ሲያድ ባሬን ጨርሶ እንደመጣ እነዚህ መጡ እዚህ ሄዱ። እኛ እኮ ሻዕቢያን ያዳነው እኛ ነን ይላሉ። የገብሩ አስራት እንደዛ ነው የሚለው፣ ዮሐንስ መንጋግ እንደዛ ነው የሚለው። ለማዳን አይደለም ይሄድከው፣ ኢኳሊ አንተንም ለመዳን ነው። ኢኳሊ እሱ ጨርሶ ወደ አንተ እንደሚመጣ አውቀ ነው ይሄድከው። ምን ጥርጥር አለ? ሻዕቢያ መጥቶ 10 የሚምጣ 5 የሚምጣ ቢኤም እየተኮሰ ታንክ እየተኮሰ አንዳንድ የኢትዮጵያ አካባቢ አሶሳ ይዋጋ ከኦነግ ጋር ተዋጋም እንዴ? ፊሊጶስ ኦነግ ሰራዊት አልነበራችሁም እንዴ? ከፊሊጶስ ጋር ተዋጋችሁ? ፊሊጶስ አንፍለጦ አሶሳ ምን ሊያደርግ ነው? አሶሳ ይመጣ ከኦነግ ጋር ተዋግቷል እኮ። አዲስ አበባ ሲመጣ ተሸክሞት እኮ ነው የመጣው። ወያኔ እኮ አዲስ አበባ አልገባም እኮ። በምን አቅሙ ሻዕቢያ እንዲህ አድርጎ ተሸክሞት ነው የመጣው አዲስ አበባ ይሉ ነበር በትግራይን በሚወርበት ጊዜ። ምክንያቱም ጁንታ ምን አቅም አላት? ድሮውን እኮ አዲስ አበባ ያደረሳት እኮ ሻዕቢያ ነው ይላል። እንተዋወቃለን። እሱ ጨዋታ አሪፍ ጨዋታ አለች። ግን አሪፍ ጨዋታ ህዝባዊ ግንባር አባላት ጋር ጎን ለጎን ብዙ ተዋግተናል። 3 ብርጌዶች ከ4500 እስከ 5000 የሚደርሱ 3 ዓመት ከቀይ ኮከብ ዘመቻ ጀምረው እስከ 1977 ዓመተ ምህረት 74 ጀምሮ ማለት ነው። ከ74 ጀምሮ 74 75 ጀምሮ ምሽግ ውስጥ ገብተው ትላልቅ ኮማንደሮች እዛ ውስጥ አስገብተን ተዋግተናል። በደርግ የፖሊት ቢሮ ቃለ ጉባኤ መሰረት መከላከያ ያለው ማቀው ነው። ያኔ የወያኔ ኃይል ወደ ሻዕቢያ ባይጨመር ኖሮ የቀይ ኮከብ ዘመቻን በድል እንወጣ ነበር ብለው ቃል በቃል አስቀምጠዋል። ጽምዶ ነው ይሄ። የጽምዶ አባል ነበር ጻድቃን፣ የጽምዶ አስተባባሪ፣ የጽምዶ ከላይ ሆኖ ማለት ነው። የጽምዶ ዋና ተሰላፊ ሳሞራ ሰምዶ ሄዷል። ዮሐንስ መንጋግ፣ ወድ ወረደ ማን አለው? በጣም ያልሄደ የለም በዛን ሰዓት። በጣም ብዙ ነው ሄደው። ሀየለው ነው ያልሄደው መሰለኝ። ሀየለው አልሄደ
ሁሉ ብዙ ነው ሄደው። አሁን ጆን መዲድ ሄዷል። ጋንታ አመራር፣ ኃይል አመራር፣ ብርጌድ አመራር እየሆኑ ሄዷል። እና ይሄም ያውቃል። እና እንዴት አድርጎ ወያኔ ባይጨመርበት ኖሮ ይላል አዲስ አበባ ገብተን ያገኘው ዶክመንት ወያኔ ባይጨመርበት ኖሮ የቀይ ኮከብ ዘመቻ እንጨርሰው ነበር የሚል ዶክመንት አለ። የደርግ ግምገማ ነው ያለው። ጽምዶ ማለት የጽምዶ እሱ ነው። የኤግዚስተንሻል ትሬት ሆኖ የሰርቫይቫል ጉዳይ ሲገጥም በጋራ ያደረጉት ነው ይሄ። እና ጻድቃን በልጅነቱ የጽምዶ አባል ነበር። አሁን የኦህዴድ አባል ነው። በወጣትነቱ በጣም አሪፍ እድሜ ላይ ጥሩ ጭንቅላት ላይ በነበረበት ጊዜ የጽምዶ ትርጉም የገባው ነው። አሁን ግን አይ ከሽመልስ አብዲሳ ጋር ነው በቃ መጣመደዋል። ጥምረት ፈጥሮ ከሽመልስ አብዲሳ ጋር ነው